ትሰሚኛለሽ? ውጭ ከዚህ ቤት ድጋሜ አይንሽን ላይ አልፈልግም። ውጭ የምትሄጂበት ሂጂ። በጣም ባለጌ ነሽ። ምን አይነት አስመሳይ፣ ምን አይነት ውሸታም ነሽ? ውጭ ከዚህ ቤት ላይሽ አልፈልግም አላት። የኔ ፍቅር እኔ እኮ ወድሃለሁ። ለምንድን ነው የማትረዳኝ? እኔ እኮ ልጃችንን እዚህ ቤት በሰላም ማሳደግ ነው የምፈልገው። እኔ እኮ ካንተ ጋር ልጅን ማሳደግ ብቻ ነው የምፈልገው አለችው። ሰላም ጤና ይስጥልኝ ውድና የተከበራችሁ የቻናሌ ቤተሰቦች እንደምንሰነበታችሁ፣ ከኔ ጋር ሁሉ መልካም ሁሉ ሰላም እግዚአብሔር ይመስገን። እንግዲህ ክፍል 27ን ዛሬ ይዤላችሁ መጥቻለሁ። ሲኖላ ድራማ በባለፈው ክፍል እንዳየነው ቢላዋውን እጇን አሲዛ ሲኖላን አንቃ ልትገላት እንደነበርና በኋላ አርካን ሲመጣባት ቢላዋውን በእጇ አሲዛ አርካን ልትገለኝ ደረስክልኝ የኔ ፍቅር፣ ሲኖላን ቃል ልትገለኝ ብላ እየዋሸች እንደነበረ ነው ያቆምነው። እናም እንግዲህ ይህን ውሸቷን ነቅቶባት ለሲኖላ ሆኖ ሜላትን ከቤት አስወጥቷታል። እናም ውጪ ከዚህ ቤት ድጋሜ ላይሽ አልፈልግም። አንቺ የተረገምሽ በጣም ክፉ ሰው ነሽ፣ ውሸታም ነሽ። መቼ ነው ግን እውነት የምታወሪው? ውጪ ከዚህ ቤት ድጋሜ ተመልሰሽ እንዳትመጪ አላት። እሷም እኔ እኮ አንተን ስለምወድ ነው፣ ልጅን አንተ ጋር ማሳደግ ነው የምፈልገው እና ደግሞ የትስ እሄዳለሁ አለችው። አይመለከተኝም፣ የሄድሽበት ሂጂ፣ ብቻ ከዚህ ውጭ በድጋሚም ተመልሰሽ እንዳትመጪ አላት። አንተ ግን መቼ ነው የምትማረው? ሲኖላ ሁሌ እውነታም እኔ ውሸታም። ሲኖላ ልትገለኝ እያየህ እንኳ ቢላዋ ይዛ አንተ እኔን ነው የምትወቅሰው። አሁንም መቼ ነው የምታምነው ምናምን ስትለው እኔ በጭራሽ አንቺን ላምንሽ አልችልም። አንቺን ከማምን ሲኖላ አምኜ ብሞት ይሻለኛል አላት። እናም በጣም ተናዳ ሊያያት እንደማይፈልግ አስጠንቅቆ ሲያባረራት እመነኝ ስመጣ ግን የሆነ ነገር ይዤ ነው የምመጣው ብላ ግን ደግሞ ትናፍቀኛለህ እያለች እያሾፈችበት በሚመስል ቃል ወጥታ ሄደች ማለት ነው። እናም ቀጥ ብሎ ወደ ሲኖላ ሂዶ የኔ ቆንጆ ያነቀችሽ ነው አይደል እያለ አንገቷን እየደባበሰ አሁን ካሁን በኋላ አይኗን አታያትም አይዞሽ አላት። ሲኖላም እንዴ የት ሄደች ስትለው አስወጥቻታለሁ አላት። የት ሄደች? እናስ ደግሞ ሄመን አውቃለች አለችው። ሄመን ስትመጣ እነግራታለሁ፣ ተከትዬ እሄዳለሁ ብትል ግን አላስኬዳትም አላት። እንደ እየተባባሉ እና አሁን ብቻችንን ለምን አለችው ሲኖላ። አዎ እሺ ዛሬ ብቻችንን ከሆን እስኪ እንደ ባልና ሚስት የሆነ ነገር እናድርግ አለችው። ከዛ እሺ ደስ ይለኛል፣ ግን ከምን እንጀምር አላት። ሲኖላም መጀመሪያ ቡና አፈላልሃለሁ፣ ቆንጆ ቡና፣ ከዛም ቆንጆ ምግብ ሰራና አበላሃለሁኝ እያለች ደረደረችለት። ከዛም አሁንስ ጥያቄሽ ተመለሰ አላት። ይህቱ ጥያቄ ስትለው ለምን እንደምወድሽ አላት። እሱማ መልካም ሰው ስለሆንክ ነው አለችው። ለራሴ አላት። አይ ለኔ በጣም መልካም ሰው ነው ያለችው። በእርግጥ እውነቷን ነው፣ በጣም መልካም ሰው ነው። በዚህ ዘመን እንደሱ ያለ አፍቃሪ አይገኝም እውነት ለመናገር። እናም አይ ለእኔ መልካም ነው ስትለው አንቺ ማለት እኔ ነሽ፣ ስለዚህ እኔ ለራሴ መልካም ነኝ ማለት ለአንቺ ነው ማለት ነው። ስለዚህ እኔና አንቺ የሚባል የለም፣ አንቺ ማለት እኔ ነሽ፣ እኔ ነኝ ብሎ ደመደመላት። በጣም ተደሰቱ። እናም ምግብ ሰርታ በአፉ እያጎረሰችው በእጅ መብላት የለም እኔ ነኝ የማጎርስህ አለችው። እሱም ኧረ ተይ ሚስቴ ይደክምሻል ብዬ እኮ ነው አላት። ዝም ብለህ ተቀበል ዛሬ ዝም በል አለችው። እሺ አለ። በጣም ደስ ይላል አላት። ምኑ ስትለው አንቺ ያለሽበት ሁሉ አላት። በጣም ተደሰቱ። እናም እስኪ ዛሬ አልጋችንን በስነ ስርዓት እንተኛበት አይነት አላት ማለት ነው። እናም ተያይዘው ወደ ሩማቸው ሲገቡ እንግዲህ ሜላት ደግሞ ቃል የገባችሁን ሳትፈጽም አተኛምና ሌላ ሴራ ሌላ ወጥመድ ጠንስሳላት ጠበቀቻት። በድንገት መኝታ ክፍላቸው ገብተው እያወሩ ገና ምንም ነገር እንትን ሳይሉ ገና በማውራት ላይ እንዳሉ ሜሴጅ መጣላት ለሲኖላ። ሜሴጁን አየችው፣ ደነገጠች፣ ሰውነቷ ተቀያየረ። አርካን ምን ሆና ነው እያለ ውስጥ ማብሰልሰል ጀመረ። እሷም የሆነችውን ያው እንደሚታወቀው የሆነ ነገር ሲገጥማት ቶሎ ብላ አርካን የሚለያየኝ ነው ብላ ስለምታስብ ይመስለኛል አትናገርም። ይሄ ደግሞ ትልቁ ስህተቷ ነው፣ ትልቁ ድክመቷ ነው። እናም ሳትነግረው ወደ ውጭ 2 ደቂቃ ስጠኝ የኔ ፍቅር እመለሳለሁ አለች። እንዴ ምን ሆነሽ ነው?
በዚህ ሰዓት እኮ ለእኔ 2 ደቂቃ 2 ዓመት ነው። ምን ሆነሻል? እንዴት እዚህ ከገባን በኋላ ሀሳብ ትቀይሪያለሽ? ምንድን ነው የተፈጠረ ነገር አለ ሲላ በጭራሽ እመለሳለሁ 2 ደቂቃ ብቻ ብላ ለምና ስማ ወጣች። እሱም ደስ ባይለውም እሷን ላለማስከፋት ፈቀደላት። እናም ወጣች። ከዛ በኋላ እንግዲህ ቀጥ ብላ ለዲቤኔ ደወለችው። ደውላም ማውራት ያለባትን አወራች። ግን መግባባት ስላልቻሉ ስልኩን ዘግታ ወደ አርካን ተመለሰች። ይቅርታ አድርግልኝ፣ አሁን ምንም ነገር ሊፈጠር አይችልም። እኔም አንተ ረፍት አድርግ፣ እኔም ኩሽና ስራ አለብኝ፣ ወደ ኩሽና ልሄድ ነው አለችው። እየቀለድሽ መሆን አለበት አላት። አይ በጭራሽ አለችው። ምን ሆነሻል ሲላት አባዬ እኮ አባዬ ደውሎ አለችው። አባዬ ደህና ናቸው አላት። አዎ ደህና ነው አለችው። እና የተፈጠረ ነገር አለ? ምን ሆነሻል? የተረበሽ ነው የምትመስሊው አላት። አይ ደህና ነኝ፣ ምንም አልተፈጠረም። እና ምን ሆነሽ ነው በዚህ ደቂቃ ስሜትሽ የተቀያየረው? ምን ሆነሽ ነው ሀሳብሽን የቀየርሽ ነውስ በስሜት እየተጫወትሽ ነው አላት። ለምን እንደሱ ታስባለህ የኔ ፍቅር? እንደሱ አይደለም፣ ግን ብቻ ሄመን ብትመጣ በስሜቴ ላይ ትጫወትብኛለች፣ ትጎዳኛለች ብዬ ፈርቼ ነው። ስለዚህ አንተ ረፍት አድርግ፣ እኔም ኩሽና ልስራ እስከ ዛሬ ታግሰኝ የለ ብላ በፍቅር ቃል ጠይቃው ወጣች። ያው ደስ ባይለውም እሱም ዝም አለ። እሷም ወጣች። ግን ኩሽና አልነበረም የሄደችው። ውድ ተመልካቾቼ በቀጣዩ ክፍል ደግሞ ቀጣዩን ይዤላችሁ እመጣለሁ። እስከዛው ግን ላይክ፣ ሼር፣ ሰብስክራይብ ያላደረጋችሁ ደግሞ ሰብስክራይብ እያደረጋችሁኝ የደወል ምልክቷን በመጫን ደግሞ ሁሌ የምለቃቸውን አዳዲስ ድራማዎች፣ ትረካዎች እንዲደርሷችሁ የደወል ምልክቷን መጫናችሁን አትርሱ። ለወዳጅ ዘመድ ድራማው ይጠቅማል፣ ሀሳቡ ጥሩ ነው፣ እንማርበታል ብላችሁ ካሰባችሁ ሼር በማድረግ እንድታጋሩልኝ በፍቅር እጠይቃለሁ። አመሰግናለሁ። ሰላማችሁ ይብዛ። ውድ ተመልካቾቼ ከዚህ ድራማ ምን ተማራችሁ? ድራማው ምን ያስተምራል? እኔ እውነት ለመናገር በጣም ብዙ ነገር እየተማርኩበት ነው። በተለይ ደግሞ የአርካን ገጸ ባህሪ በጣም የወደድ ነው። እንደ ሴት እንደዚህ አይነት ሰው የምንመኘው አይነት ነው። በዚህ ዘመን ግን እውነት ለመናገር የለም ከድራማ ውጭ በህይወተው ዓለም በእውነታው ዓለም የሚኖር አይመስለኝም። አረ የለም ብል ይሻላል። በ10% ደምድሜ ማለት ነው። እና ደግሞ እናንተም እስኪ ሀሳብ አስተያየታችሁን ኮመንት ላይ ያስቀምጡልኝ። የእናንተስ ሀሳብ እውነት እንደዛ አይነት አፍቃሪ አለ ብላችሁ ታስባላችሁ? በጣም ታጋሽ፣ ትሁት፣ ቀና ሀሳብ ያለው ነው። እንደ ሚላት ያለ እንኳ ዓለሙ ሁሉ እንደ ሚላት ነው ብል ምንም ማጋነን አይሆንም። የምር እኮ ግን ለምታፈቅረው ሰው ቢሆን ይህን ያህል መስዋዕትነት የምከፍለው ብዙ አይገርመኝም ነበር። ግን አታፈቅረውም እኮ የሚገርመው አታፈቅረውም። ግን ለበቀል እንዳትሉ ደግሞ በጣም መልካም ሰው ነው አርካን። ሊበቀሉት የሚገባ አይነት አይደለም። እናም እንግዲህ ሜላት በራሷ እጅ ነው አርካንን ያጣችው። ምንም እንኳ አፍቅሯት ወዷት እንኳ ባይሆንም ከሷ ጋር የነበረው ቢያንስ ግን ከሱ ጎን ሆና ሲኖላን እየረዳች የምትፈልገውን እያገዘች ማስታረቅ ካለባቸው ከባሏ ጋር በጋራ እሷም ከአርካን ጎን ሆና ቢያስታርቁና ወደ ራሷ መልሰው በነበር እዚህ ሁሉ ጣጣ ውስጥ አትገባም ነበር። ነገር ግን ገና ከጥንስሱ ሴት ሆና ለሴት ያላትን ጥላቻ ስታሳይ በሱ ዘንድ እየተጠላች መጣይ። እንዲሁም ደግሞ ጥርጣሬዋ እየገነነ ሲመጣ አልዋለበት ሁሉ እንዲህ አድርገሃል፣ እንዲህ ብለሃል እያለች ከእሷ ጋር እንደሚተኛ ሁሉ ምንም ሳይፈጠር እየጠረጠረችው ስትመጣ እሱም ሳይፈልግ ወደማይፈልግበት አቅጣጫ እንዳይና እንዳስብ አድርገዋለች። በዚሁ አጋጣሚ እንደ አይነት የህይወት ተመሳሳይ የሚገጥማቸው ሰዎች ሳይፈልጉ ወደማይፈልጉ ቦታ እየጠመዘዝን በራሳችን ጊዜ እንደምናስገባቸው ይታያል። እናም ወደ ራሳችን ህይወት ወስደን በእያንዳንዱ ነገር እኛ በፍቅር ልናስተካክለው የምንችለውን ነገር ፍቅር ሳንሰጥና ሳንታገስ ስንቀር እንደዚህ ባልጠበቅነው መልኩ ልባችን የሚሰባብር ነገር ይመጣል። እናም አሁን ሜላት በራሷ እጅ ያጣችውን አርካንን እንደገና የራሷ ለማድረግ ይህ ሁሉ መከራ እያየች ነው።
እናም ሲኖላም ደግሞ የገፈቱ ቀማሽ ናት። ለሁሉ ነገር ተጠያቂዋ ሲኖላ ስለሆነች እሷ ላይ ይበረታል ነገሮች። አሁንስ በቀጣዩ ሜላት ያሴረችው ሴራ ሲኖላን ይጎዳ ይሆን ወይስ ያለያያቸው ይሆን ወይስ ምን ይፈጠር ይሆን? ውድ ተመልካቾቼ እንግዲህ ቀሪውን በቀጣዩ ክፍል የማጋራችሁ ይሆናል። እናንተም ደግሞ እስከዛው ሼር፣ ላይክ፣ ሰብስክራይብ በማድረግ አብራችሁኝ ቆዩ። እስካሁንም ለሰጣችሁኝ ጊዜ አመሰግናለሁ። ቴንኪዩ